የተወደዳችሁ የእግዚአብሔር ቤተሰቦች ከዮሐንስ ወንጌል ከምዕራፍ 1 ከቁጥር 44 እስከ 51 ያለውን እናስተነትናለን። ለዚሁም ደግሞ ወደ እውነትና ጽድቅ የሚያደርስ የእግዚአብሔር መንፈስ ከሁላችን ጋር ይሁን። ጌታችን ኢየሱስ ክርስቶስ በዚህኛው የወንጌል ክፍል ውስጥ ናትናኤልን እንዴት እንደጠራው፣ ናትናኤልን እንዴት እንዳገኘው እናስተውላለን። በፊልጶስ በኩል ሰው ተጠቅሞ ሰውን ልኮ በምንልበት መልኩ ናትናኤልን ወደ እርሱ ሲጠራው እናያለን። ይሄኛው አጋጣሚ ደግሞ በተለይ አሁን ባለንበት የገና ዝግጅት ወቅት ማለትም የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ዝግጅት ላይ ለእያንዳንዳችን ልዩ ትርጉም ይኖረዋል። ሁኔታዎችን ያልከለከለን አምላክ፣ ሰዎችን ያልነሳን አምላክ፣ ድምጾችን ዝም ያላስባለብን አምላክ ዛሬም እገሌ እገሊት እያለ እንደሚጠራን እናስተውላለን። እናም ምላሻችን በጣም ግላዊ በሆነ መልኩ ነገር ግን ለኢየሱስ መገኘት መሆን እንዳለበት በናትናኤል ታሪክ ውስጥ እናስተውላለን። እንዲሁ በተፈጥሯዊ እውነታ ውስጥ ስናስተውል ሲከበሩ ማክበር፣ ሲፈቀሩ ማፍቀር፣ ሲቀረቡ መቅረብ በጣም የተለመደና እውነት የሆነ ነገር እንደሆነ እናስተውላለን። በተለይ ደግሞ በእንስሳት ዓለም ውስጥ ይሄ ነገር ግልጽ ሆኖ እናየዋለን። ባቀረብናቸው መጠን ሲቀርቡን፣ ባሻሸናቸው መጠን ሲለምዱን፣ ሲላመዱን፣ ከኛ መልካም ነው ብለን ያሰብነውን ለነሱ ባደረግን መጠን በሆንን መጠን ለኛም ደግሞ ልዩ እይታ፣ ልዩ አቀራረብ ሲኖራቸው እናያለን። ይሄ እንግዲህ ያለምንም ጸጋ በተፈጥሯዊ እውነታ ውስጥ ያለ ነገር ነው። በሰው አንጻር ግን እግዚአብሔር ያደረገውን ነገር ስናስተውል ከአእምሮ በላይ የሆነ ፍቅር፣ ከአእምሮ በላይ የሆነ ይቅርታ፣ ከአእምሮ በላይ የሆነ ጥበቃ እስከማይገባን ድረስ እስከምንረሳው ድረስ የሆነ ጥበቃና ፍቅር ከእግዚአብሔር ሆኖልናል። ከተፈጥሯዊ ምላሽ ባሻገር እግዚአብሔር በጸጋው ልጆቹ እንድንሆን፣ በጸጋው የእርሱ እንድንሆን፣ በጸጋው እንድንቀርበው ሁል ጊዜ ይጠብቀናል። እናም ገና ወይ ደግሞ የጌታችን ልደት ይህንን ምላሽ ከኛ እንድንሰጥ ይጠራናል። ስለዚህ ካስተዋል ነው በእግዚአብሔር ቃል ላይ በአንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 19 ላይ የምናገኘው ነገር እግዚአብሔር እርሱ አስቀድሞ አፍቅሮናልና እኛ እናፈቅረዋለን፣ እርሱ አስቀድሞ ወዶናልና እኛ እንወደዋለን ይላል። ስለዚህ እሱን ለመውደድ የምንጠብቀው ነገር የለም። እሱን ለማፍቀር የምናደራድረው ነገር የለም። እሱ እንድናፈቅረው እንድንቀርበው የምንደረድረው ቅድመ ሁኔታ የለም። እሱ አስቀድሞ ወዶናልና ይላል። ይሄ እውነት ሆኖ እናገኘዋለን። ይህ ፍቅር ከሚገባን በላይ ነው። ከሚገባን ብቻም ሳይሆን ከሚገባንም በላይ እንደሆነ እናውቃለን። አንዳንዴ እጅግ የበዛ ፍቅር፣ የፍቅር ዶፍ ተብሎ ሊገለጥ የሚችል በፍቅር መንበሽበሽ ተብሎ ሊገለጥ የሚችል የእግዚአብሔር ፍቅር ሆኖ እናየዋለን። ግን በዚህ ፍቅር ውስጥ ደግሞ ያለ ፍቅር የመኖር እውነታ ሊያጋጥም ይችላል። ለምን? ምናልባት የእግዚአብሔር ፍቅር እስካልቀመስ ነው፣ የኛ እስካላደረግ ነው፣ በነፃነታችን ልባችንን ከፍተን እስካላስተናገድ ነው ድረስ የሆነ ነፃነታችንን የሚይዘን ሆኖም ሊሰማን ይችላል። ከሆኑ ነገሮቻችን የሚያቆራርጠን የሚለየን ሆኖ ሊሰማን ይችላል። ግን እውነታው ምንድነው? እሱ አስቀድሞ አፍቅሮናል። ስለዚህ ይሄኛውን ፍቅር ስናስተውለው ባህሪውን የሚበዘብዝ ፍቅር አይደለም። የምንፈራውበት ምክንያት የለንም። ነገር ግን የሚያከብር ፍቅር ነው። የሚያናንቅም አይደለም። ዝቅ አድርጎ የሚያይ ፍቅር አይደለም። በፍቅር አገላለጽ ቀርቦ እኛን ዋጋ የሚያሳጣን ስጋት፣ ምን ላይ እንደምንጣል፣ ምን ላይ እንደምንወድቅ፣ በምን እንደሚያልቅ የማናውቀው ፍቅር አይደለም። ይህ ፍቅር አክባሪ ፍቅር ነው። ይህ ፍቅር ዋጋን የሚሰጥ ፍቅር ነው። የሚያከብረን፣ እንዳልነውም እንደ ሰው እውነተኛ ማንነታችንን፣ እውነተኛ ጥማታችንን የሚያረካልን ፍቅር ነው። ስለዚህ ይሄ ፍቅር የሚያቅበዘብዝ አይደለም፣
ይህ ፍቅር የሚያሳርፍ ፍቅር ነው። ከመቅበዝበዝ እረፍትን የሚሰጥ ፍቅር ነው። ልጅነት ነው የሚለው የእግዚአብሔር ቃል ሲናገር ላመኑት ለተቀበሉት ልጅነትን ሰጣቸው፣ ልጅ የሚሆን ስልጣንን ሰጣቸው፣ የልጅነትን ስልጣን ሰጣቸው ይላል። ስለዚህ የጌታችን ልደት ይህንን እውነት ይዞልን፣ ይህንን በረከት ይዞልን ይመጣል። ስለዚህ የምንሰጋበት ምክንያት የለም። ፍቅሩ እንደዛ አይደለም። ፍቅሩ እንደ ሰው አይደለም። የሰው አንዳንዴ ፍቅር የሚባል አገላለጽ እንደ ፍቅር ጎርፍ ይሆናል። መጀመሪያ ላይ እንዳልነው ዶፍ በሚመስል መልኩ የፍቅር መገለጫዎች ይበዙታል። ኋላ ላይ ግን የኛን ዋጋ የሚያጠፋ አይነት ፍቅር ሊሆን ይችላል። የሚንቀን፣ ስጋት ላይ የሚጥለን፣ በፊት እንዲያልነበረም ወይ ብለን የምንጠይቀው አይነት ፍቅር ሊሆን ይችላል። የእግዚአብሔር ነገር ግን እንደዛ አይደለም። አስቀድሞ አፍቅሮናል። ከዘላለም እስከ ዘላለም አፍቅሮናል። ለዚህ ፍቅር ነው የምንዘጋጀው። ለዚህ ፍቅር ነው ምላሽ የምንሰጠው። ስለዚህ ጊዜያዊ አይደለ ዘላለማዊ የእግዚአብሔርን ፍቅር እንዴት አስተናግደዋለሁኝ? በምን መልኩ? ማንም በተገባ ብቃት፣ በተገባ ችሎታ፣ በተገባ ማንነት በእግዚአብሔር ፊት የሚቀርብ የለም። ግን መገኘት ልክ ናትናኤል እንደሆነው ለኢየሱስ መገኘት፣ ምናልባት ለብዙ ነገሮች እየተገኘን ለእግዚአብሔር መገኘት አቅቶን ከሆነም ራሳችንን ማየት መልካም ነው። የገና በዓል በዚህ መልኩ ልናከብረው ይጠራናል። ለእግዚአብሔር የመገኘት ከሌሎች ነገሮች መገኘታችንን ቀንሰን ለእግዚአብሔር የምንገኝበትን ነገር። ናትናኤል ወደ ኢየሱስ ሲመጣ የተወው ቦታ አለ። እዛ ቦታ ጋር ሆኖ ሳይሆን ወደ ኢየሱስ የመምጣትን እርምጃ ወስዷል። እኛም እንደዚህ አይነት እርምጃዎችን እናስባለን፣ እናስተነትናለን። ስለዚህ አስቀድሞ ኢየሱስ ናትናኤልን በዛፍ ስር አይቶት ነበረ። ናትናኤል ሳያውቅ በኢየሱስ ታይቶ ነበረ። ይሄ የኛ እውነታ ሆኖ እናየዋለን። አናስተውለውም። ነገር ግን ባለንበት ሁኔታ ውስጥ ኢየሱስ ያየናል፣ ይጠብቀናል። ናትናኤል ተገረመ። አስቀድመህ እንዴት አየኸኝ አይነት፣ አስቀድመህ እንዴት አወከኝ አይነት ነገር ብሎ ሲደነግጥ እናያለን። ክርስቶስ ግን በዚህ አትገረም ይለዋል። ምክንያቱም ክርስቶስ እግዚአብሔር ነው፣ አስቀድሞ ያፈቀረ አስቀድሞ ያየን አምላክ ነውና። ስለዚህ የኛ በነገሮች ውስጥ መዋጥ፣ የኛ እግዚአብሔር እንደሚያየን፣ እንደሚያስበን፣ እንደሚጠብቀን መርሳት እግዚአብሔር እኛን ከመጠበቅ አያስተጓጉለውም። ባህሪው ስለሆነ፣ ፍቅር ስለሆነ፣ ዘላለማዊ አምላክነቱ በዘላለም ልክ የሚለካ ክፍተት የማይፈጥር ስለሆነ ሳያቋርጥ እኛን ያየናል፣ እኛን ይጠብቀናል። እኛ ወደ እርሱ እንድንመለስ ይጠራናል። የሚያሳርፍን ፍቅር ሊሰጠን ይጠራናል። ስለዚህ በዚህ አትገረም፣ ገና ሰማይ ሲከፈት ያለ የሰው ልጅ መላእክት ሲወጡና ሲወርዱም ትመለከታለህ ይለዋል። እናም እኔ ያንተን አስቀድሞ ማየት ሳይሆን ገና አንተ የምታየው ነገር እጅግ ብዙ ነው እያለ ይጠራዋል። ስለዚህ እንደ ናትናኤል በስማችን ክርስቶስ ለዚህ እውነታ ይጠራናል። ገና ልታይ ያለሽው ነገር፣ ገና ልታዩ ያለው ነገር ብዙ ነው ይለናል። ስለዚህ ካለንበት ነገር ለመላቀቅ የሚያስፈራ ፍቅር አይደለም። ካለንበት ነገር ወደ ኢየሱስ ፈቀቅ ለማለት የሚያሰጋን ጥሪ አይደለም። የኢየሱስ ፍቅር እንዳልነው ተጀምሮ የሚቆም አይደለም፣ ዘላለማዊ ነው። አስቀድሞ ያፈቀረን እርሱ ነውና ለዚህም ወደ እግዚአብሔር የመቅረብን እውነት ስናስተውል በትንቢተ ኢሳይያስ ምዕራፍ 35 ቁጥር 10 ላይ እንዲህ ይላል፣ እግዚአብሔር የተቤዣቸው ይመለሳሉ፣ እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል፣ ሐሴትንና ደስታን ያገኛሉ፣ ሐዘንና ትካዜን ከነርሱ ይሸሻሉ ይላል። ወደ እግዚአብሔር የቀረቡ ጽዮን ማለት የእግዚአብሔር ማደሪያ፣ የቤተ መቅደሱ መገኛ በኢየሩሳሌም ያለ ተራራ ላይ የእግዚአብሔር ማደሪያ የሚባለው ቦታ ነውና ወደ ጽዮን የሚመጡት ወደ እርሱ የሚቀርቡት ያርፋሉ ይላል። ሐዘንና ትካዜ ከነሱ ይርቃል ይላል። ስለዚህ መታከት ሲኖረን፣ መሰልቸት ሲኖረን፣ ጊዜያዊ ነገሮች ብልጭ ብለው ጥፍት የሚሉብን ሲሆኑ፣ ቀጣይነት ሲናፍቀን፣
እስከ ወዲያኛው ዘላቂ እረፍት ሲናፍቀን፣ ዘላቂ ምህረት ሲናፍቀን፣ እውነተኛ ፍቅር ሲናፍቀን እሱም እንደሚለን ሐዘንና ትካዜ ከነሱ ይሸሻሉ ይላልና ወደ እርሱ ጥሪ እንድንቀርብ ይጠራናል። ለዚህም የክርስቶስን ልደት የቀደመውን የቅዱስ ዮሐንስ መጥምቅን ጥሪ ስናስብ በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 3 ላይ ስናስተውል የእግዚአብሔር መንግስት ቀርባለች ይላል። የእግዚአብሔር መንግስት ሩቅ አይደለችም። የእግዚአብሔር መንግስት ከናንተ ጋር ማትገናኝ ምንም ሊያገናኛት የሚችል ባህሪ ያላት ተፈጥሮ ያላት አይደለችም። የእግዚአብሔር መንግስት ቀርባለች ይላል። እናም ይህንን መንግስት መፈለግ የእግዚአብሔር መንግስት የሰላም መንግስት ነው። ሌላ መገለጫ የለውም። የእውነት መንግስት ነው። የፍቅር መገኘት ነው። ዘላቂ የሆነ ሰላም መገለጫው ነው። ስለዚህ የእግዚአብሔር መንግስት ቀርባለች ሲል ይህንን ነገር በማንነታችን ውስጥ እንድንኖረው በማንነቱ የተገኘልን አምላክ በማንነቱ ከኛ ጋር የሆነ አምላክ በዚህ በማንነታችን ውስጥ የእርሱን ፍቅር፣ የእርሱን ሰላም፣ የእርሱን ፍትህ፣ የእርሱን እውነት እንድንኖር ይጠራናል። የማያታልል እውነት፣ ተሳስቻለሁ የማያስብል እውነት ያንን እንድንኖረው ይጠራናል። እናም የዮሐንስ መጥምቅ እወጃ በጊዜው ለነበሩ ሰዎች አስደንጋጭ ሊሆን ይችላል። እግዚአብሔር ሲል ቅዱስ ዮሐንስ ያስቡት የነበረው የእግዚአብሔር ክብር፣ የእግዚአብሔር መገለጥ፣ የእግዚአብሔር መገኘት ማዶ የሆነ በመሃል የሚያቀራርብ ነገር የሌለው የሚመስል እውነታን ቀርባለች ይላቸው ነበር። እኛም እንደዛ አይነት ስሜት አንዳንዴ ሊወረን ይችላል። ሊያስቀርብ በማይችል ህይወት ውስጥ ሊያስቀርብ በማይችል የእምነት ብቃት የምንለው ካለን እኔ አማኝ አይደለሁም፣ እኔ ቤተክርስቲያን ሰው አይደለሁም፣ እኔ እግዚአብሔርን ቃል አላነብም የምንል እንኳን ብንሆንም ሌላ ወጃም ዛሬ የለም። የእግዚአብሔር መንግስት ቅርብ ናት። የእግዚአብሔር መንግስት እንደውም ክርስቶስ ይላል በእናንተ መካከል ናት ይላል። እናም ለዚህ መንግስት መገኘትን እናስብ እንዳልነው